እማማ ያደሼ ይባላሉ። ሁሌ ከአባቴ ጋር ሲሄድ መንገዳችን ላይ አይጠፉም። ድሮ አባባ ያለውን ሲሰጣቸው ከሆነ ቀን ጀምሮ ግን ፊት እየነሳቸው ማለፍ ጀመረ። እማማ ያደሼም ገና አባባን ሲያዩ አንገታቸውን ይሰብራሉ። ታዲያ አንድ ቀን አባባ ቢያበሳጨኝ ከሱ ተደብቄ 100 ብር ሰጥቻቸው ገባሁና ከአባባ ጋር እራት እየበላን ሰፈሩ በጩኸት ተደበላለቀ። መጀመሪያ ፈጥኖ የተነሳው አባባ ነበር። ከኋላው እኔም ተከትየው እንደወጣሁ ከኛ ቤት ትንሽ ከፍ ብሎ ወደሚጮህበት ቦታ ደረሰን። እማማ ያደሼ ናቸው። መሬት ላይ ወድቀው አድኑኝ አድኑኝ እያሉ ይጮኻሉ። ከምን እንደምናድናቸው ባይገባንም ሁሉም ሰው ተረባርቦ እማማ ያደሼን ካባበላቸው በኋላ ወደ ቤት እየገባን አባባ ማን የተረገመ ነው እማማ ያደሼን ያስደበደባቸው አለ ተከዝ ብሎ። ማለት አባባ እሳቸውን ማን ያስደበድባቸዋል? ምስኪን አሮጊት ናቸው እኮ አልኩት። እማማ ያደሼን ያስደበደባቸው ዛሬ ብር የሰጣቸው ሰው ነው። አየህ እማማ ያደሼ ያላቸው አንድ ልጅ ነው። በፊት ባለጠጋ ስለነበሩ ያሳደጉት አንቀባረው ነበር። ሲያድግ ብሩን የሚያደርገው ቢያጣ ይጠጣበት ጀመር። በዚያው አደገኛ ሱሰኛ ሆነ። ሱስ ሲነሳበት የማያደርገው የለም። በሱ ምክንያት እማማ ያደሼም ደሃ ሆነው ቀሩ እና ይሄ ልጃቸው አላስቀምጥ ቢላቸው ወጥተው እየለመኑ ሳንቲም ይሰጡታል። የሚያሳዝነው ግን ሳንቲም ለምነው የሰጡት ልጃቸው ሰክሮ ማታ እሳቸውኑ ይደበድባል። ለዚህ ነው ለእማማ ያደሼ ብር መስጠት ያቆምኩት እንዲቆዩልኝ በማሰብ። አቅም ሲኖረኝ ምግብ እቤታቸው ድረስ እልክላቸዋለሁ አለ አባባ። እማማ ያደሼን ያስደበደባቸው የኔ 100 ብር መሆኑን ሳስብ ዘገነነኝ። ምን ነው ባልሰጠኋቸው፣ ምን ነው በቀረብኝ አልኩኝ። አንዳንዴ መስጠት ጽድቅ ቢሆንም ኃላፊነት የጎደለው መስጠትም ኃጢአት ነው። ገንዘብ መርዝ ነው። መርዝ እንደሚገለው ገንዘብን ለሱስ ለሚጠቀም ሰው መስጠትም መርዝ ከመስጠት አይተናነስም። ብንችል ምጽዋት ስንሰጥ እያስተዋል ቢሆን መልካም ነው። ሱስ ላለበት ከገንዘብ በላይ ምሳ ጋብዘው፣ ዳቦ ግዛለት። ምጽዋታችን በማስተዋል ይሁን። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው